የኢትዮጵያ አየር ኃይል ካይሮ ከተማው ላይ የመዋጋት ዝግጅት አለ። ስታሊን የሚባል ዛራ ሚዲያ የኢትዮጵያን አየር ኃይል ኤርትራም እኮ ይሄንን ታጥቃለች፣ እናንተ ያላችሁ ለኛ ኢትዮጵያን ስታሊን ማለት ነው፣ እናንተ ያላችሁ ድሮን ኤርትራ ማለት፣ እናንተ ያላችሁ አየር ኃይል ኤርትራ ማለት ምናምን ያለ ይሄ ለራሱ ኤቲኤም ተጠቅሞ ማቅ የኤርትራ ጦር ከኢትዮጵያ አየር ኃይል ጋር ሲያወዳደሩት ማለት ነው። የኢትዮጵያ አየር ኃይል ከኤርትራ አይነት ቡኩን ሰራዊት ጋር ለመዋጋት ላይ መዘጋጀ ያለው የኢትዮጵያ አየር ኃይል መሃል ካይሮ ላይ ጥቃት ማድረስ የሚያስችለው ዝግጅት ላይ ነው ያለው። ኤስዩ 13 አፕግሬድ አድርገዋለች ኢትዮጵያ። ልክ አሁን ኢንዲያ ምናምን አፕግሬድ እንዳደረጉት የኤስዩ 13 ሲጀመር ኢንፍላይት ሪፊውሊንግ አለው። 3000 ኪሎ ሜትር ነው ሪፊውል ሳያደርግ የሚዋጋው ኤስዩ 13 ማለት ነው። አፕግሬድ ያልሆነው ቨርሽን የኢትዮጵያ ኤስዩ 13 አፕግሬድ የሆነው በአንድ ሪፊውሊንግ 6000 ምናምን ኪሎ ሜትር ነው የሚዋጋው። በመልቲፕል ሪፊውሊንግ እስከ 8000 ኪሎ ሜትር ሄዶ መዋጋት እንዲችል ተደርጎ ነው የተዘጋጀው። ኤስዩ 30 በመልቲፕል ሪፊውሊንግ 8000 ኪሎ ሜትር ከሄደ ካይሮን አጥቅቶ እኮ እንዲመለስ ነው የተዘጋጀ ያለው። ኢጅፕት እስከዚህ መታ ሪፊውል አድርጋ ምናምን ከዛ በኋላ አጥቅታ ትሄዳለች ተመልሳ የሚል ስጋት አለ አይደል? ኖ ኢትዮጵያም ካይሮ ላይ ሄዶ የማጥቃት ስጋት አለ። ጌስ ዋት ኖባዲ ዊል ቢሊቭ ዲስ ኢትዮጵያ ሪፊውል ታንከር ኤርክራፍት አላት። አይ ዶንት ኖ ምን ያክል አፍሪካ ውስጥ ይሄንን እንዳላቸውን ያላቅ። ኦፍ ኮርስ ግብጽ አላት። ኬሲ 35 የሚባል አንድ የአሜሪካ ሪፊውለር አላት። ራሽያ 278 ነው ምናምን የሚባለው ሪፊውለር አላት። እንደ ሴም ሪፊውለር ኢትዮጵያ ውስጥ አለ። ኦቨር $100 ሚሊዮን የተገዛ ታንከር ሪፊውል ኤርክራፍት ኢትዮጵያ ታጥቃለች። ሙሉ ኤርትራን ሸጠ ሪፊውል የሚያደርግ ታንከር ኤርክራፍት ኤርትራ ልትገዛ አትችልም። ሙሉ ኤርትራን ሸጠ። ስለዚህ ነው እያወራን ያለነው ነገር። ኤስዩ 30 በመልቲፕል ሪፊውሊንግ 10 ሰዓት በሮ ማጥቃት ይችላል። ግብፅን ደርሶ መልስ ማለት ነው። ከኤርትራ ጋር እንድታወዳደሩ አይደለም እኛ የፈለግን ያለ ነው። ሪፊውል ታንከር ኤርክራፍት አኳየር ባናረግ ራሱ ኢትዮጵያ አፕግሬድ የሆነ ሚግ 29 አለን። አፕግሬድ የተደረገው ሚግ 29 ሱ 30 ሪፊውል ያደርጋል። ሱ 35 ሪፊውል ያደርጋል። ሱ 30 ሱ 35 ሚግ 29 እርስ በርስ ሪፊውል የሚደራረጉ ኤርክራፍቶች ናቸው። ይህንን እያወራ ነው አንተ ወስደ እኛ ከኤርትራ ጋር ልትለጥፈን የምትሞክረው። አሁን ሪፎርም በሆነው የኢትዮጵያ አየር ኃይል ውስጥ እየተወያዩ ያሉት ጥያቄ እየተጠየቀ ያለው ካይሮ ላይ እንዴት መዋጋት ይቻላል የሚል ነው እንጂ ስለ ሱዳንና ስለ ኤርትራ እንደምታወራው ልንደራረስ አንችልም እኮ። ባለፉት 6 ዓመታቶች ውስጥ የኢትዮጵያን የአየር ኃይል ኬፓቢሊቲ ለማሳደግ ከሰው ኃይል ጀምሮ በጣም ዘመናዊ አሴቶችን አኳየር የማድረግ የተሄደበት ርቀት ኢትዮጵያ ኬፓቢሊቲዋን ቢዮንድ ቀይ ባህርን አለፈ ነው የታሰበ ያለው። ግሎባል የሆነ ኮምባት ውስጥ እንገጅ ለማድረግ ነው የታሰበ ያለው። ከዛ አንተ እዚህ መተህ ለኔ ስለ ኤርትራ አየር ኃይል ታወራለኛለህ እንዴ? ኢትዮጵያ አየር ኃይል ውስጥ ያለው ንግግር ጭንቀት ካይሮ ላይ እንዴት በብቃት ግዳጅ መፈጸም ይቻላል የሚል ውይይት ነው የተከናወነ ያለው። በዛ ደረጃ አንደርስታንድ አድርጉን።